ሁለት ዩዝድ ጫማ በነፃ እነዚህ ሁለት ጫማዎች ታዲያ ጫማው የት አለ? ለምን አለሽ? ከዛ ሳጥነ ስትሞቺ በነፃ ነው የምሰጥሽ አትከፊም። ማን ያለሽ? ተኪ ተካል አንደኛ ዋጋ መጠን መሰረት ምናልባት እንደወርደን እንኳን ብናስብ እስከ 25000 ብር ሊያወጣ ይችላል አንዱ ተብያለሁ። ለማንኛውም የኔ ወድ ሚስት አትፈልጉ? ሚስት እንፈልግ ካኒቾ ጋራ የጁጁትሱና ዜዶ ማርሻል አርት ጨዋታ ላይ በሴቶች ጋዜሪ ዲቤቷ የሾሃደር ህመሜ መጣች በህልሜ። ለምን ሰልፍ ነው? የታክሲ ግቢ ድረስ እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? በነገራችን ላይ ጥፍሬ በጣም ነው የሚያምረው። እኔ በጣም ነው የምወደው ጥፍሬን። አምስቱም ማውራ ነው። ሰላም ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ልንስቅ ልንጫወት ተከስቻለሁ። ከፖስቱ ኮሜንቱ እንደተጠበቀ ነው። ለዚህ ቻናል አዲስ ከሆናችሁ መሳቅ፣ መጫወት፣ መደሰት ከፈለጋችሁ ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ቪዲዮአችንን ሁሉ ጊዜ የምንጀምረው በምርቃት ነው። እስኪ አሜን እያላችሁ ምርቃቱን እንቀበል። ጤና ጀባ ወሐባ ጀባ ግንባራችሁ ተፈር ያለህ ጌታ መብላችሁ ጌታዋ እንዴው ግምግሙ እንዴው አላህ አውጣ እንዴው ግንባራችሁ ተፈር ይሁን። ቢስሚላሂ الرحمن ወንድሞቼ መጀ ልጆች አይንና ሳይውጋችሁ በህዲያችሁበት ግንባራችሁ ተፈሪ ንግግራችሁ ውድ ይሁን። ለኛ እንዲያዘናችሁ አላህና ነብይ ዘንላችሁ የልጅ አዘንም አይንካችሁ። ወልዳችሁ መስሙ ወልዳችሁ ምድሩ በየህዲያችሁበት ቀይ ማር ይቀባችሁ። የራያ ቁንውን ያላስታቅበውን ለዛሙ ዚዛውን ቢስሚላሂ الرحمن الرحيم ጌታ ወሃ ትልቁ ደረጃ ድረሱ። እንደው ዛሬ እችን ተናግሬ አሁን ስጋ ልታበሉኝ ነው። መብላችሁ አያቋር ንግግራችሁ ውድ ይሁን። ጌታ ሀያታችሁ ይቆይ ሀያታችሁ ይቆይ። የልጅ አዘን አይንካችሁ የሚስታሰብም አይንካችሁ። ወዲያችሁ ምርቃቱ ከተመቻችሁ ኮሜንት ላይ አሜን በሉ። አሜን ላለ ይሆንለታል። ሁለት ዩዝድ ጫማ በነፃ እነዚህ ሁለት ጫማዎች ያስፈልጉናል ብላችሁ የምታስቡ ሰዎች በ092290 2888 በ092290 2888 በመደወል መውሰድ ትችላላችሁ። አራብሳ አካባቢ ከሆናችሁ ይቀርባችኋል። በጣም አሪፍ አይዲያ ነው። ያው ሁሉም ሰው እንደዚህ የማይጠቀመውን ነገር አውጥቶ ለሰው ለተቸገረ ቢሰጥ በጣም አሪፍ ይሆናል። ይሄንንም ያጣ ሰው ብዙ ሰው ስላለ ማለት ነው። ግን እስኪ ከቪዲዮ ኮሜንት ስር ምን አለ የሚለውን አብረን እያየን እንዝናና። ዩዝድ ትላለ እንዴ እንዲያኝከው አበባ ትከልበት አይባልም እንዴ? ይሄን ያጣ ብዙ ሰው አለ። ባዶ እግሩ ሜዳ አለ፣ በነጠላ ጫማ ሜዳ አለ። አስተያየት አድርግ፣ በነፃ ውድ ነው። በራይድ ነው የምመጣው 2000 ብር አዘጋጅ። አንተ ቀበጥ ነህ። ሎተሪ አዝዋሪ ነበርክ እንዴ? ምን ነው ተንሻፈፈ? ከዛ ግን እሱ ኮሜንት ሰጥቷል በዛው ላይ ማለት ነው። ሎተሪ አዝዋሪ ነበርክ እንዴ ከሚለው ስራ ፍለጋ የዞርኩበት ነው አለ። በሌላ ከለር የለህም ብሮ ካልሲ ያለው ለቃሉ ፑቲክ ኦርደር አድርግለት። እኔ የልብህን ንጹህነት ነው ያየሁት። የስ ጎበዝ ነው እግዚአብሔር። ለምን ቻሌንጅ አታስጀምርም? ለራሱ ነው ዴሊቨሪ ያለሽ ብሮ። አስማ አለብኝ። አረ ተው እባካችሁ ተው። ቀብር አስፈጻሚ ነህ እንዴ? ከዩዝድነትም አልፏል ብሮ። ውድ ነው ብሮ ማለት እኛም ነን መተን የምንወስደው። አይ አምጥቶ ያረጋግላል። ታዲያ ጫማው የት አለ? ውስጡ ሰላም ነው?
መብራት ውሃ ምናምን አለው። የታለ ጫማው? ኧረ ፒፕል ሌላም ሰው ታሳፍርበት ነበር እንዴ? ኑጣልልኝ ነው የሚባለው። ተባረክ፣ እግዚአብሔር ጨምሮ ይስጥ። አሜን። ሳያው ራሱ ሸተተኝ፣ ግን ቅልብ ነው ያለ። የስ የደላላ ጫማ ነው። በጣም ውድ ነው፣ አያዋጣም። ያለውን የሰጠን ፉግ አይባልም። የስ የቱ ነው ቀኝ? እሱን አርገው። በነገራችን ላይ ጥፍሬ በጣም ነው የሚያምረው። እኔ በጣም ነው የምወደው ጥፍሬን እና በልቼው ነው እንደዚህ ያደረኩት። ደግሞ እንደምታውቁት እኔ በጣም ነው የምወደው ጥፍሬን። ለምንድን ነው የምበለው? ብራዘር ምግብ የለም? እስቲ ኮሜንት እናንብብ። አምስቱም ማውራ ነው። አንዱ ደግሞ ባቄላ ነው በፎቶ የሰጠው። እንብላ አይባልም እንዴ? ኧረ አብዬ ለሰው ትበላለህ? ጅንጅብል ልጅ ጥፍር ነው እንዴ? እኔ እኮ ኢሞጂ መስሎኝ። እውነት ነው ኢሞጂ ነው የሚመስለው። ማን ነው የሚያክል? በማማሲያ ነው ብራዘር፣ በእንጨት ምናምን ያካል። ኡፍ ተመስገን፣ ከኔ የባሰ ተገኘ። እስካሁን አይቼ አላቅም ነበር። በልተሽዋል አንቺም? የታለ ጥፍሩ? ተገርዞ ነው? የጥፍር ግርዛት። እሺ አሁን ደግሞ ጥፍርህን አሳየን። ቁርጥ የኔን እድል ነው የሚመስሉት። እንዲህ ተኮንድሸዋሉ። እህል አይሰጡም ነው ወንድም። Vengel dabara, Jesus no sugenore, hoy sibara, ulane, tilgetine, imane no dolingetine, awadu ane, vengel dabara, Jesus no sugenore, hoy sibara. Bupale. Kanatu ken kanatu ane. Wengelo dimi utsaka heso ane እንደጨነነ ካናቱ የተኛ ሰው አለ ተብሎ ነው። እስቲ ኮሜንት እናንብብ። የፈጠነ አምልኮ ቸኩሏል። ቶሎ ላይ ካርጉ። ጌታን አትተውት፣ መዝሙሩን ግን ተውት እህቶቼ። ለምን እንዲያስተካክሉት አትናገርም? አረ እንዳትበሩ። ምን እየሆናችሁ ነው? ሲስተር ናት ያዙልኝ። ሌላ አምልኮ አለባቸው መሰለኝ። ድምፁ ከኛ ነው። የፈጠነ አምልኮ፣ የፈጠነ ላይክ። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ? ለገጣፎ ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ። ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርጎ በራሳቸው ያቅርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ያው እንግዲህ ይሄ ስም አልተጠራም እንጂ በቀጥታ ለማን እንደሆነ ግልጽ ነው። ምን አይነት ስፖርት ነው አሁን? እሺ የጸጸት ነው እንዴ? የቁፋሮ ነው እንዴ? ኋላ ያለውን እንደኔ ያየ አይቻለሁ። እኔም ለህግ ይቅረብ። እነ ጌታቸው ጋር ነው የሚቀርበው። የቀን ስራ ነው በሉኝ። አዎ ማለት ይቻላል። ትራንስፖርት ያለበት ሁኔታ ለምን ሰልፍ ነው? የታክሲ ግቢ ውስጥ ግቢ ድረስ እንግዲህ ነዳጁ የለ። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ
ተኝቼ ነው የተሰለፍኩት። አዎ A few moments later የኔ ቆንጆ ታገቢኛለሽ? እዛ ሰርፕራይዝ ላደርግሽ ነበር እዚሁ ሰዓቱ ነጎደ። ታገቢኛለሽ? 3 weeks later እዛው ተሰረገ ይላል። ኧረ ሰልፉ ይደረሰ። ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? many months later አይዞሽ እንደ ቀልድ 9 ወር ሞላናል። ስሙን ግን ማን ልትሉ ታሰባችሁ? ናፍጣም በለው እንዴ? አሰለፈች በሏት። አሰለፈች። ወንድ ከሆነ ናፍጣ በሉት፣ ሴት ከሆነ ያው አሰለፈች። መጣ እንዴት ሊሆኑ ነው? አይገርምም? እንደዚህ እያደረጉ ነው ማለት ነው ልብስ የሚያሳልፉት። ግን ቢሆንም ይሄንን ቪዲዮ ተቀርጾ መለቀቅ የለበትም ነበር። ያው ስራ እስከሆነ ድረስ ህይወታቸውን ሊቀይሩ እስካሰቡ ድረስ ይሄንን የለቀቀው ሰው ብታጠፋላቸው አሪፍ ነው። ሚስት አትፈልጉም? አንፈልግም። ሚስት የሚፈልግ እኔን ማግባት የሚፈልግ ከማዳም ቤት ናና ዝም ብለህ ውሰደኝ። ሽማግሌ ምናምን አትልክም። የምር መተክ ብቻ እዛክ መሄድ ናና ግባኝ የኔ ባል። አንተን ስፈልግ እኮ ይሄው እድሜ ራሱ ሄደ። ወይድሊ ናሺ ላይቭ ላይ ናና ቪዲዮ ታበራለክ። ከዛና ገባሃለሁ እንጋባለን። ስትመጡ ደግሞ አታዳቁኝ። ቶሎ ብላችሁ ቪዲዮ አብሮ ብር ታርጋችሁ ከዛ በኋላ በቃ መጋባት። ስንቱን ነው የምታገቢው? እኔ እናት ያው ይሄ ሽቀላ እንደሆነ ግልጽ ነው። ግን እኔ የታየኝ ምን መሰለሽ፣ ከንፈርሽ ምንድነው የሆነ የሆነ ቅርጽ ከንፈር ነው አይቻላቅም። ፍቅርሽ አንገላታኝ እንዲህ ስሰቃይ ሃፒ በርዝዴይ። የሰው ፊት ካራው ስለቱ አይብረኝ ከቶ አይጋኝ። ሰሞኑን ደግሞ እንደዚህ አይነት ሙድ ተጀምሯል። ኩባያውን ያለ እጅ ንክኪ ማንሳት ከቻልሽ ይሄን ምን 200 ብር ውሰጂ። ቶሎ በይ። ትለኛለሽ? yes እንዴ ብሩ ተገኝቶ ነው። እሷ ምንድን ነው የምትቀጣው? ይከብዳል ብለህ ትለኛለሽ? ሌላ ካለ እንዴ በደስታ ይሄንን ግን ማለት ነው ይሄን ማንሳት ከቻልሽ እስካሁን የሰርሻችሁን ትመልሻለሽ። እበላሻለሁ። ኦኬ እሺ ታሪክ ነው ሰጪ። እሺ ቶሎ በይ። እሺ ጋር እንዴ ናስብ አስማጨሽ ባራራም ዛራራም ታራራም እንደፈነደብሽ ይሄው እንዴ ልትወስጂ ነው እንዴ? በሬ ጅል ጅላንፎ ነው። እዘይኝ ነው የኔ ወድ እዴ የኔ ልዩ እንዳታለቅስ ድንገት ሽክርታይ እኔ ሽክርክር ትርታይ። የመጀመሪያ ኮሜንት ምን እንዳለች ታውቃላችሁ? የኔ ሰራተኛ የሚያደርጋት እንደዚህ ነው። ወንድ ስታወራ እንደዚህ የሚሆን አለ? የምር እኔ እኮ የሚሰማኝ የለም እንጂ 2018 ትክክል አይደለም ብያለሁ። 2 ሲኒ ቡና 80 ብር።
ስኒ 5 400 ብር፣ ጀበና 300 ብር፣ ጠቅላላ ድምር 780 ብር። ይሄ ሂሳብ ሊቅ ነው። አይነ ስውር ነኝ ምን እየተካሄደ ነው? እንዴት ጻፍከው? ምንም አላሳቀኝም። ጀበና ስንት ነው? እናት መሆን አለብሽ አንቺ። በ500 ብር 50 ሺህ ላይክ አሪፍ ነው። 100 ምናምን ሺህ ገብታለች። ከአሚቾ ጋራ የጁጁትሱና ዜሎ ማርሻል አርት ጨዋታ ላይ በሴቶች 10 ሚሊዮን ብር ኮላውት ያደርጋታለን። ግጁ ነች ትጋጠም እንግዲህ ካለ ኮሜንትስ ይጻፉልና። ኧረ አንችልሽም፣ ታሰጊያለሽ። እንኳን ለሴት አይደለም ለወንዱላ ታሰጊያለሽ። አመታትሽ ስማ እንቁራሪቷ በዚህ ነው ምደፋ። እዚህ ጋር ይሄው አድዋ ነው የምገኘው። እንቁራሪቷ ተዘጋጅ። በ3 ሰከንድ በዚህ ምት ነው ምደፋ። በ3 ሰከንድ ማለት ነው። ተዘጋጁ። አትንበጫበጩ። አዘጋጆቹም አትንበጫበጩ። በ3 ሰከንድ ደፋዋለሁ። በ5 ሚሊዮን ተስማምቻለሁ። ሌስ ጎ እያልኳችሁ ነው። ይሄው መጥቻለሁ ቦታው ላይ ይሄ አድዋ በደም አይደል የቆመው። እኔ ደግሞ ያንተ እንደምዚህ ያፈሰዋለሁ ማለት ነው። እንገናኝ አበሻ። ሌስ ጎ የሚክስር ማርሻል አርቱ ንጉስ እዚህ ነው። ባይዘዌ ያ ልጅ ራሱ የተሸነፈው እንደዚህ ለፍልፎ ነው በመጀመሪያው ዙር የተባረረውና አትፍጠን። ምን ብሎ ነበር መሰላችሁ? 10 ሚሊዮን አካውንት ውስጥ ካልገባ ውድድሩን አልወዳደርም አለ። ለምን ይባላል? እኔ አም ፕሮፌሽናል ምናምን አለ። ግን አንድም ውድድር አድርጎ አያውቅም። አንድ ውድድር ሳያደርግ ፕሮፌሽናል ነኝ ማለት አይከብድም? ፋሚሊ ሴዶ 5 ሚሊዮን እንደሆነ የገባ አይመስለኝም። 5 ሚሊዮን ማለት ሴዶ 50 ሺህ ጥብስ 10 ሺህ ቁርጥ ይገዛል በሉት። በምግብ ካልሆነ አይገባውም ሂሳቡ እሱ። እዛ ጀሞ ሰፈር እኮ ማለት ነው እያታለሉ ነው በጥብስና በመረቅ ማስታወቂያ የሚያሰሩት። አሁን መስዋዕን 5 ሚሊዮን ስትሉት በ5 ጥብስ ብቻ 10 ጥብስ ነው በሉት። ይመጣል ቀጥታ በጉርሻው ላይ ይሰራል እሱ። አተ ምንድነው ሰው ሰፈር መተህ የምንነጥረው? ሰው ሰፈር መተህ የምንነጥረው ምንድነው? እስቲ ወደዚህ ሄዳ አተኒ ማንዱ ታውቃለህ? ማን? እኔ እኮ መከላከያ ነኝ። ምን ሆነን በዚህ ቁመት መከላከያ የወዲር ነው? የሚስቴክ እንደ ላይ አስቀብሬ አላስፈላጊ እርግዝና እንድትከላከል እንዳላረጋ አንተ ፖዚቲቭ ፒል አቋል የትምህርት ቤት በር ሙሴ የትምህርት ቤት በር ሌላ አይደለም። አድማሱ ተቀባይ። ይሄን በር ግን እንዴት አድርጎ ይዞ ወጥቶ ነው ከትምህርት ቤት? በስማ እንጂ አንድ ልጅ ጠጋልና የሆነ ዲቪዥን ኃላፊ ነው እና ሰይፉ ይፈልጋል ተብዬ ገብቼ አቤት ስለው ባንተ ኮትና ሱሪ ነው የተመረጠው። ማጣት ወይም ደግሞ በሆነው ጊዜ ላይ የሆነ ነገር አለማግኘት እኔም ኖሬበት ስለማቅም ያልፍ ነገር ነው። የሰው ልጅ ከሰራ እግዚአብሔርን ከያዘ ይለወጣል። እኔን የለወጠ አምላክ ሁሉንም እንዲለውጥ ግን እኔ እጸልያለሁ፣ እናንተም ጸልዩ። ወደዚህ ስመጣ ባዶ እንዳይሆን አልኩና ላለፉት 25 ፕሮግራሞች የሰራሁባት እስኪ እንደሆነ አላውቅም። እስኪ ይዛችሁት ወደዚህ ጎበዞች ሰርፕራይዞች እንግዲህ ያው ለ10 ከአካል ጉዳት ጋር በተገናኘ የመጣልኝ ደብዳቤ እንደዛ ነው የሚለው አይደለም። ወደ 15 ደግሞ ይህንን ሱፍ በጣም ደረጃው የጠበቀ ሱፍ ነው። ክሎዝ ሲቲ እና ከቢር የሚባሉ ከተማችን ውስጥ በጣም ደረጃውን የጠበቀ ኮትና ሱሪ የሚያቀርቡ አካላቶች ናቸው። ምናልባት ባለኝ የዋጋ መጠን መሰረት ምናልባት እንዳወርደን እንኳን ብናስብ እስከ 25,000 ብር ሊያወጣ ይችላል አንዱ ተብያለሁ። ለማንኛውም እኔ የኔን አይደለም የምሰጣችሁ ወይም ደግሞ የምሰጠው የሰራሁበት ነው። ቤት የሚቀመጥ ቦታ ማጣበብ ነው። ብዙ ጊዜ በቃኝ ስለማንል ነው እና ይሄ እንድደነቅ ምናምን አይደለም። ላለፉት 10 ዓመታት ግን ሳረገው ስለነበረ
ይሄው ባዶ እጄን ከምመጣ ብዬ እነዚህ 25 ሱፎች እናንተ ባላችሁ አሰብኩት ጋዘር ዲቤቷ የሾህ አደር ህመሜ መጣች በህልሜ ጨረቃ አየች አስርጋዬ ጣናን በታንኳዬ ቀዘፈ አቤት ቁመና አፈጣጠር የመውደድ ስታይ አፈቃቀር እገቷ የበረሃ ልማቷ የምንጯ ከንፈሯ ማር ወለላ ይችን ልጅ ማን ሊጠላ አይኗ የዶግ ማፈሬ ጉንዷ ግዶ በርበሬ ትታያለች ተውባ ዋይ 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 ሸጋናት የሸጋ ዘር ዲቤቷ የሾህ አደር ህመሜ መጣች በህልሜ ጨረቃ አየች አስርጋዬ ጣናን በታንኳዬ ቀዘፈ አቤት ቁመና አፈጣጠር የመውደድ ያፈቃቀር እገቷ የበረሃ ልማቷ የምንጭ ውሃ ከንፈሯ ማር ወለላ ይችን ልጅ ማን ሊጠላ። ለራሱ የደከመ ልጅ ምን አለ ባታደክሙት። ለዚህ ሰውዬ እኮ የሚያስፈልገው ዘፈን ማዘፈን ሳይሆን እናንተ ፕላን ፕሌት ነው መስጠት ያለባችሁ። ምን አለሽ? ከዛ ሳጥነ ስትሞቺ በነፃ ነው የምሰጥሽ፣ አትከፊም። ማን ያለሽ? ተካሊ አንቺ ገና ስትሞቺም ሳጥን ወረፋ ይዘሻል። በቃ መጀመሪያ በነፃ ለኔ ነው የሚሰጠው። ኧረ ከዛ ቀብር አስፈጻሚዎች ምናምን አሉ በነፃ። ኧረ አንቺ ግን እንደ ምስኪን ስትሞቺ በነፃ እንዴት ታውቂያለሽ በነፃ እንደሰጠሽ ከሞት? አይ ተነጋግረናል። ሁሉ ጊዜም ነው የምናወራው። ምን ትለጋለሽ? ትደበቂበታለሽ። ምን ውስጥ? ሳጥን ውስጥ? ብታይ ደስ ሲል ካፈቸው ምናምን። ምኑ? ሳጥኑ የሬሳ ሳጥኑ እዚህ እኮ ነው። ላ ሐውለ ወላ ቁወተ። ኧረ ወይ ነገር ምን ውስጥ ነው? መቼ ሄደሽ ነው? ከትናንትና ወዲያ። ምን ሳጥኑ ሰፊ ነው? አዎ ደስ ይላል። በቃ ሀብታሞች የሚቀበሩበት አለ፣ ድሃ የሚቀበርበት አለ። ምንድን ነው ልዩነቱ? ደግሞ ትራስ አለ ውስጥ። ኧረ ሄዶች ትራስ ነው በቃ ተዘዝቋል። በቃ እንደዚህ እንደኛ ጨርቅ ምናምን፣ ያኛው የሀብታሞቹ የቻለ ሳጥን ነው። የውጭ ሳጥን በለው። እሺ ውድ ነው። የኛ ግን ዝም ብሎ ሳጥን ነው። የእናንተ ማን ናችሁ? ብዙ ሳጥን አየሁ ገብቼ። ግን አሁን ዳውቹ ነው ሁሉ መርጠሻል። አሁን ረብሻ ምናምን ቢኖር ግርግር እዛው ውስጥ ገብቼ ይደብቃል። ኧረ ከዛ ክፍት ሲያሉ ታያቸዋለሽ። ሞቻ ነው አላችሁ። እንዴት ታያቸዋለሽ? አውቂ እናንተ እንደዚህ ወራ አይኔን አርቄ የዋህነቷ ነው እኔ ታየኝ። እግዚአብሔርን ስታሳዝን ሀበሻ አባቶች ሁሌ ጧት ጧት ላይ ቆይ እኔ የሚገርም አንድ እናትና አባት ነው እንዴት ወለድ ነው አፈር ለሚበላው ለሚበሰብሰው አንዴ ስጠኝና አንጀቴን አርሰው። አረ ምንም ችግር የለ፣ እኔ ደስ ነው የሚሉኝ በአገር ሰው እንግዳ የኬንያን ሰው አናይ ግዴለም ልደላደሉዛ ይኑረኝ ያንተው ገላ ማዛ ልጣባ ካንተ ከንፈር ለዛ ስጠኝ ትኩረት ስጠኝ ገላ እኔ አላውቅም ካንተ ሌላ እኔም ብዬ ነው እሺ መቼም ቢያለሽ እናቱ እዚህ ተሰቃይታ ነው እንግዲህ እኛን የምታሰቃየን። ከእንግዲህ አብቅቷል ላንቺ ያለኝ እምነት። ሆፕ ኢንተርቴይንመንት ሲከፋኝ አስማይሳታ ጩጩ ይለኛል። ቆይ ለምንድን ነው የሚተቃቀፉት? ሰብሰብ በሉና ጫስ ጫስ አድርጉት። ኤክሲ ላይ እንሄድበታለን። በለው ደስ ይለኛል። እሺ ማማት የሚፈልግ ገስ እንዳለ ጭስ ነው። ካሜራ ላይ ስላልገባ ነው። ዮሐን አይነበብ ዮርዲ ናት ማማት ይፈልግሽ አለው። እሺ በለው ነጠላ ለብሰው ሲኒ አቅርበው ከሰባት ሴት ጋር ቺክ እንዳደረገብኝ ነው የምነግራችሁ። በስመ አብ እንዴ ያረሰበ እንግዲህ አንዷ ፊገር ሮላንዶ ፊገር ማሚ ናት። ለሰኛ ለማክሰኞ አንድ እያለ እንዴ
ጉድ ቀጥይበት አየር ላይ ቀጥይበት። እኔም እንዴት እንደሆነ አላውቅም። ሳላደንቀው ግን አላልኩም። ይሄ እውነት ተሰጥኦ ነው። ከላይ ነው የሚሰጠው እንደዚህ አይነት ነገር እውነት ነው። ኧረ በስመ አብ አንቺ እንዴት 24 ሰዓት ቢሆን አንድ ቦታ ነው የምንሰራው። ጀርባና ፊት ነው ስራ ቦታችንና በቃ ከስራም ስወጣ አብሮኝ ነው። ስልክም ስንለያይም 30 ጊዜ ነው የሚደውልልኝ። እረፍት የለኝም እና ጭራሽ አላሰብኩትም። ከዛ የሆነ ቀን እንጨት ነው የሚሰራው፣ እንጨት ቤት ነው የሚሰራውና እሺ ከዛ የሆነ ቀን እንዳለ የሰፈር ሰዎች አይተውት ምናምን ነገር እዛ ያቆኛልና ጠራችኝ። አለቄን ስጠርተኝ ነይ እስቲ ማህሌት ትናንትና እኮ ከሆነ ሰው ጋር አየሁት አለችኝ። ከዛ ልጅቷ እውነት ለመናገር ታምራለች። እኔም ወንድ መሆን አልመረጥም። ኦኬ እንድንርቃት ግን እቺ ወንድ አበላሽ ስለሆነች እንድንርቃት አካውንቷን ብትሰጪ ለጥንቃቄ አይደል? ኢንቦክስ ላይ ልክላታለሁ። እሺ ከዛ ምንድነው ትናንትና ከሷ ጋር ነበር ያደረው። እዛ አለቃቸው የሆነ ሱቅ ሰጥታቸው የሚያድሩበት ከጓደኛው ጋርና እሺ እዛ ነበር ከሷ ጋር ያደረው። ኢቭን የሰው ቤት ቡና እንጠጣ ብሎ ይዟት ሄዷል ማለት ነው። እሺ ይሄ ቅሌታም ከዛ ብቻ ከዛ ሄደው ምናምን ነገር ጓደኛው ለካ ለቆላቸው ቤቱን አብረው አድረዋል። እዛ ሚኒ ቤቱን ለሁለት አይደል የሰጣቸው አለቃው ለቆለት እዛ አብረው አድረዋል ማለት ነው። ከዛ እኔ አውበኩኝና ሄድኩኝና አገኘኋት። እኔ ተይቅርብ የሚሆን ሰው አይደለም እንደው ምኑን ወደሹ ነው ልላት ነው። ከዛ አገኘኋትና ሁለቱንም አመጣኋቸው። ወይ እሺ ከዛ ጥሩ ሰው ነኝ እኮ እኔ። ከዛ ቆሞ አስቆምኳቸው ማለት ነው አጠገብ ላጠገብና ምንድነው የት ነው ያደራችሁት? ትናንትና እኮ ሚኪ ነግሮኛል፣ ጓደኛው ነው ሚኪ ነግሮኛል ቤት ለቆላችሁ እንዳደራችሁ። ኧረ ትናንትና አይደለም ከትናንት ወዲያ ነው አትለኝም? ግልጽ ነች ደግሞ ጭራሽ የቀሩት ስድስቶችስ ስቀላል ወይ ቀና ያጨቃጨቀን ምን ነው እና ማደራችሁ ነው አጥሉበት ነው እሱራ ጭራሽ እኔ አላውቃትም ምናምን ነገር ብሎ ይክዳል ማለት ነው። እሱ ትናንት አይደለም ከትናንት ወዲያ ነው ተጨቃጨቀኝ። ተከራክረንም በልቀት ይሄ ተውኳቸው። እሺ ለካ ልጅስ እንትን አላት ፕሮሰስ አላትና እዛ ሰፈር ያሉትን ወንዶች እንዳለ ጨፍጭፋቸዋለች ብሯን እስክትሄድ ድረስ። ሶሻል ሚዲያው እንግዲህ እንዳያችሁት በጣም ረቋል፣ ዘምኗል። ሐሜት ቡና እየተፈላ ምናምን ቱ እየተባለ ሰው የሚታማበት ቻናል ተከፍቷል። ለማንኛውም ማማት ከፈለጋችሁ እነሱ ጋር እየሄዳችሁ እሙ። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁት ዘና እንዳላችሁበት ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።